ጤና ይስጥልኝ ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። እስራኤል ሻቢያ ላይ ሰይፏን መዘዘች። ቁርጡ ቀን ሲመጣ ፕሬዝዳንት ኢሳያስ ብቻቸውን ቀርቷል። ስሌታቸው ሁሉ እንዳሰቡት ሳይሆን ቀርቷል። እስራኤል በዛሬው ዕለት ኢትዮጵያ ወደ ቀይ ባህር መመለስ አለባት፣ ያቋሚ ነው እወቁት ብላለች። ይህ የቴል አቪቭ አቋም እስራኤል ከጎን እሰለፋለሁ ብሎ ላመነው ሻቢያ ታላቅ ድንጋጤ ፈጥሯል። እስራኤል በባህር በሩ ጉዳይ ከኢትዮጵያ ጎን ነኝ ብላለች። ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ ለሙሉ ትደግፋለች ተብሏል። ይህን ያሉት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ናቸው። ኢትዮጵያ ለኢኮኖሚያ ሉዓላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ያሉት አምባሳደር አብርሃም እስራኤል ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎን ናት ብለዋል። ሁለቱ ሀገራት የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት አምባሳደር አብርሃም ሁለቱ ሀገራት ጥንታዊና ልዩ የሆነ የብዙ ዓመታት ዲፕሎማሲ ግንኙነት ያላቸው መሆኑን ጠቅሰዋል። በዚህኛው ዘመንም ሁለቱ ሀገራት የሚተባበሩና የሚረዳዱ ናቸው ብለዋል። ይህንን ደግሞ በዓለም አቀፍ መድረክ በተባበሩት መንግስታት ድርጅት ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ደግፋለች ካሉ በኋላ ይህ መደጋገፍ ግን በኢኮኖሚውም በጤናውም በግብርናውም ያለ ነው ብሏል። የእስራኤል ምክር ቤት አባል ጸጋ ፋንታሁን የኢትዮጵያ የባህር በር ጥያቄን በተመለከተ ሲናገሩ ኢትዮጵያ የባህር በር ጥያቄዋን በሰላማዊና በዲፕሎማሲ መንገድ የማግኘት መብቷ የተጠበቀ ነው ብሏል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ታይ በበኩላቸው በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያ እንደሌለ አንስተዋል። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያ መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለች ብለዋል። ኮሎኔል ደመቀ ዘውዱ ጉድ የሚያስብል እጅን ባፍ የሚያስጨን አነጋጋሪ አስተያየት ሰጥቷል። ስለ ወልቃይቱ ጦር ሚስጥር አውጥቷል። ኮሎኔል ደመቀ የምንዘጋጀው የምንሰለጥነው ጦርነትን ለማስቀረት ነው ያሉ ሲሆን የተከዜ ዘብ ህገ መንግስቱ መሰረት አድርጎ ነው የተደራጀው ማለታቸው ደግሞ የትኛውን ህገ መንግስት ነው የሚል ጥያቄ አጭሯል። ወልቃይት ላይ ወታደራዊ ውጥረቱ ከመቼውም ጊዜ በላይ አይሏል። ህወሓት ከሰሞኑ በጠለምት በኩል ተከዜን ተሻግሯል መባሉ ደግሞ ትኩሳቱን ያባባሰ ጉዳይ ነው። ተከዜን እጠብቃለሁ በሚል እየተደራጀ ያለው የተከዜ ዘብ ታዲያ ወታደራዊ ዝግጅቱን እያጠናከረ መጥቷል። በትናንትናው ዕለትም ተጨማሪ ወታደሮችን አስመርቋል። ከዚህ የምረቃ ስነ ስርዓት በኋላ ንግግር ያደረጉት የወልቃይት ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ሰፊና የሚያነጋግር አስተያየት ሰጥተዋል። ኮሎኔሉ የተከዜ ዘብ በምን መሰረት ላይ እንደተደራጀ ወልቃይት ለምን እየተጠቃ እንደሆነ እንዲሁም የውስጥና የውጭ ባንዳ ስላሏቸው አካላት ዝርዝር ነገር አንስተዋል። የተከዜ ዘብ የተደራጀው በስሜት ሳይሆን በስሌት በምክንያት ነው ያሉት ኮሎኔል ደመቀ ዘውዱ የተከዜ ዘብ ለማንና ለምን ዓላማ እንደሚታገል ጠንቅቆ የሚታወቅ ኃይል ነው ካሉ በኋላ የተከዜ ዘብ ህገ መንግስታዊ መዋቅርን ተከትሎ ለህዝብ ሰላምና ለሀገር ደህንነት የሚታገል ኃይል ነው ሲሉ ገልጸውታል። ቀጥለውም የውስጥና የውጭ ባንዳዎች ስላሏቸው አካላት የሚከተሉትን ብለዋል። የተከዜ ዘብ በስነ ልቦናው የተጠናከረና የህይወት መስዋዕትነትን ሲከፍል የቆየ ለመክፈልም የተዘጋጀ ህዝብንና ሀገርን ከውስጥና ከውስጥ ባንዳዎች ከክልሉ የጸጥታ መዋቅር ከሀገር መከላከያ ሰራዊትና ከሌሎችም ሰላም ወዳድ ኢትዮጵያን ጋር በመሆን የሚጠብቅና የሚያስከብር ነው በማለት ተጠምደዋል። በኮሎኔሉ ንግግር ውስጥ የውስጥ ባንዳ ተብሎ የተጠቀሰው የፋኖ ኃይልና ደጋፊ ነው። የወልቃይት ከፍተኛ አመራሮች በተለያዩ መድረኮች በሚያደርጉት ንግግር ፋኖን የውስጥ ባንዳ ሲሉ ሲፈርጁት ይታያል። ለአብነትም ከወራት በፊት ከ10 ጊዜ በላይ በተከዜ ዘብ አባላት በፋኖ መገደላቸውን ተከትሎ የአካባቢው አስተዳደር ግድያው በውስጥ ባንዳዎች የተፈጸመ ነው ሲል ገልጾ ነበር። ኮሎኔል ደመቀ በትናንቱ ንግግራቸው ከመከላከያ ሰራዊቱና ከክልሉ ኃይል ጋር ሆነን ፋኖን እንከላከላለን ብሏል። ኮሎኔሉ አክለውም የምንሰለጥነው ጦርነት ለመክፈት ሳይሆን ጦርነትን ለማስቀረት የታሰበና በኃይል አወራለው
በሚል ደግሞ በቂ ዝግጅት መኖሩን እንዲያውቅና የሰላም አማራጭን እንዲከተል የሚያደርግ ነው ብሏል። ጥያቄያችን በሰላም እንዲቋጭ በመደራጀትና በመናበብ የጠላትን ሴራ ለማጤን ትውልድን ለማሻገር ስልጠናው ተጨማሪ አቅምን ይፈጥራል ሲሉ ተናግረዋል። የቀድሞ ከፍተኛ ባለስልጣን በፋኖና ኦሮሞ ነጻነት ሰራዊት ጋር በመስራት ተከሰሱ። ባለስልጣኑ ባለፈው ሳምንት በሁለት ክሶች ነጻ ተብለው የነበረ ቢሆንም በትናንትናው ዕለት ተጨማሪ 3 ተደራራቢ ክሶች ተመስርቶባቸዋል። የብልጽግናውን መንግስት ለመቀልበጥ ዝግጅት ማድረግ የሚሉ ክሶችም አንዱ ሆኖ ተነግሯል። የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ ላይ አቃቢ ሕግ አዲስ 3 አይነት ክሶችን እንዳቀረበባቸውም ተሰምቷል። ከዚህ ቀደም ከቀረቡባቸው 3 ተደራራቢ ክሶች በሁለቱ ነጻ ተብለው በአንዱ ጥፋተኛ የተባሉት አቶ ታዬ ጥፋተኛ በተባሉበት ወንጀል የቅጣት ማቅለያ ለማቅረብ በቀረቡበት አዲስ ክስ ጠብቋቸዋል። አቶ ታዬ በትናንትናው ዕለት የቅጣት አስተያየት ለማቅረብ በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። በትናንትናው ዕለትም የጸረ ሽብር ችሎት በአቶ ታዬ ቀድሞ በተሰጣቸው ተለዋጭ ትዕዛዝ መሰረት ጥፋተኛ በተባሉበትና የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል የቅጣት አስተያየት ላይ አቅርበዋል። ችሎቱም የግራ ቀኙን የቅጣት አስተያየት በመመርመር ቅጣት ለመወሰን ለህዳር 23 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይሁን እንጂ አቶ ታዬ ጥፋተኛ ከተባሉበት ወንጀል በተጨማሪ 3 ተጨማሪ ተደራራቢ ክሶች በአቃቢ ሕግ ቀርቦባቸዋል። በትናንትናው የችሎት ውሎ አቃቢ ሕግ አዲስ የወንጀል ክስ በአቶ ታዬ ላይ ከፈተ ሲሆን ይህ አዲስ የወንጀል ፋይል እንደቀረበላቸው ጠበቃ አበራ ንጉስ ገልጿል። በአቶ ታዬ ላይ የቀረበው አዲስ የወንጀል ክስ ይዘት ሆርን ኮንቨርሴሽን ከተሰኘ የዩቲዩብ ቻናል ጋር ያደረጉትና በ3 ተከታታይ ምዕራፍ ከቀረበው ፕሮግራም ጋር የተያዘ ነው። ቃለ መጠይቁ መነሻ ባደረገው ክስ 3 ተደራራቢ ወንጀሎች ቀርቦባቸዋል ሲሉ ጠበቃቸው ተናግሯል። የመጀመሪያው መንግስትን በኃይል ለመጣል ግዙፍ መሰናዶ ማድረግ ሲሆን ሁለተኛው ክስ የሀገር መከላከያ ሰራዊት ላይ ሐሰተኛና አደናጋሪ ወንጀሎችን መንዛት የሚል ነው። በሶስተኛነት የቀረበባቸው ክስ ደግሞ በህገ መንግስቱ መሰረት የተመረጠ የሀገሪቱ መንግስት መድፈር የሚል መሆኑን ከችሎት ውሎ መረዳት መቻላቸውን ጠበቃቸው ገልጿል። አቶ ታዬ ደንዳ በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት ከጠላት ጋር መተባበር፣ መገፋፋትና ግዙፋዊ መሰናዳት እንዲሁም የጸና ፈቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል 3 ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ የሚታወስ ሲሆን ፍርድ ቤቱ ህዳር 3 2018 ዓ.ም ባስተላለፈው ውሳኔ ተከሳሹ ከተጠረጠሩበት 3 ወንጀሎች በሁለቱ ነጻናቸው ማለቱ አይዘነጋም። ከፍተኛ ፍርድ ቤቱ አቶ ታዬ ጥፋተኛ በተባሉበት አንድ ክስ ማለትም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ቅጣት ለመወሰን ለህዳር 23 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ጠቅላይ ሚኒስትር አብይ ከጀነራሉ ጋር በቤተ መንግስት ዝግ ውይይት አደረጉ። ውይይቱ ሻዕቢያና አሰብ ላይ ያተኮረ መሆኑ ታውቋል። አሜሪካ አስመራና አዲስ አበባ ወደ ጦርነት እንዳይገቡ እየተንቀሳቀሰች ነው። በዛሬው ዕለትም አንድ ጀነራሏን ወደ 4 ኪሎ ልካለች። ዛሬ ጠዋት የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም እንደርሰን ከጠቅላይ ሚኒስትር አብይ ጋር መክረዋል። ምክክሩ በቀጠናዊ የጸጥታና የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ውይይት የተደረገበት እንደሆነ ጠቅላይ ሚኒስትር አብይ ገልጿል። ጠቅላዩ በደፈናው በቀጠናው የጸጥታ ጉዳዮች ላይ ይበሉ እንጂ ውይይቱ በሰሞነኛ የኢትዮ ኤርትራ ውጥረት ላይ ያነጣጠረ ሊሆን እንደሚችልም ተገምቷል። ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ በፓርላማ በነበራቸው ቆይታ ለምዕራባውያን አገራት ከኤርትራ ጋር እንዲያደራድሯቸው መጠየቃቸው ይታወሳል። የዛሬው የአሜሪካው ጀነራል የአዲስ አበባ ጉዞም ከዚህ ጋር የተያዘ ሊሆን እንደሚችል ተገምቷል። በሱዳን ስደተኛ ካምፕ የሚገኙ ኢትዮጵያን የተቃውሞ ሰልፍ አደረጉ። በሱዳን ተንዳባ የስደተኞች ካምፕ የሚገኙ ኢትዮጵያን ስደተኞች በትናንትናው ዕለት የተቃውሞ ሰልፍ ያደረጉ ሲሆን በተቋሟቸውም የዓለም ምግብ ፕሮግራም WFP ውሳኔውን እንዲቀለብስ ጠይቋል። ድምጻችን ይሰማ፣ የስደተኛ መብት ይከበር፣ ዓለም አቀፉ ማህበረሰብ ችግራችን ይይልን የሚሉና ሌሎች መፈክሮችን ይዘው በካምፕ ውስጥ ተቃውሞ ያሰሙት እነዚህ ኢትዮጵያን WFP
የሚሰጣቸውን እርዳታ በገንዘብ ከሚሆን ይልቅ በምግብ መልክ እንዲሆን አሳስበዋል። ሰልፈኞቹ እንደተናገሩት ድርጅቱ ቀደም ሲል የምግብ ሬሽን ያከፋፈላቸው የነበረ ሲሆን ከቅርብ ጊዜ ወዲህ ግን ለእያንዳንዳቸው ስደተኛ በወር 14900 የሱዳን ፓውንድ እየሰጣቸው ይገኛል። ይህ ደግሞ ወደ ዶላር ሲቀየር 4.1 ዶላር መሆኑን አስታውቋል። ይህ ገንዘብ ለዕለት ፍጆታ እንኳን እንደማይሆን ገልጿል። በመሆኑም እርዳታው እንደከዚህ ቀደሙ በምግብ እንዲሆንላቸው የጠየቁት ስደተኞች በተጨማሪም ዓለም አቀፉ ማህበረሰብ የፕሪቶሪያውን ስምምነት ተፈጻሚ በማድረግ ወደ ቤታቸው እንዲመለሱ እንዲያደርግ ጥሪ አስተላልፈዋል። ተመልካቾች ለሰዓቱ የነበሩን ዜናዎችን የነበሩ በያላችሁበት ሰናይ ጊዜ